የዓለም የጤና ድርጅት WHO የተባበሩት መንግስታት ድርጅት ልዩ ኤጀንሲ የዓለም አቀፍ የሕዝብ ጤና ኃላፊነት ያለው ድርጅት ነው። የዓለም ጤና ድርጅት ይፋዊ ተልዕኮው ጤናንና ደህንነትን ማሳደግ ሲሆን በዓለም አቀፍ ደረጃ አቅመ ደካሞችን በመርዳት ላይ ያተኩራል። ለሀገሮች የቴክኒክ ድጋፍ ይሰጣል። ዓለም አቀፍ የጤና ደረጃዎችን ያወጣል። በዓለም አቀፍ የጤና ጉዳዮች ላይ መረጃ ይሰበስባል። ከጤና ጋር በተያያዙ የሳይንሳዊ ወይም የፖሊሲ ውይይቶች መድረክ ሆኖም ያገለግላል። ሰላም የዱካ ኒውስ ቤተሰቦች፣ የከበረው ሰላምታችን በያላችሁበት ይድረሳችሁ እያልን ለዛሬ ለትንታኔ ወደ መረጥነው ጉዳይ ከማለፋችን በፊት ቻናላችንን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ በአክብሮት ጋበዝን። ወደ ትንታኔው እናልፋለን። የኛ ሰው በWHO ዶክተር ቴድሮስ አድሃኖም በ2022 የዓለም ጤና ድርጅት ዋና ዳይሬክተር ሆነው ከመመረጣቸው በፊት እንደ አውሮፓውያኑ አቆጣጠር 2012 እስከ 2016 ድረስ የኢትዮጵያ የውጭ ጉዳይ ሚኒስትር፣ ከዚያም ቀደም ብሎ ደግሞ ለበርካታ ዓመታት የአገሪቱ የጤና ሚኒስትር ሆነው አገልግለዋል። ዶክተር ቴድሮስ አድሃኖም የኢትዮጵያ ጤና ሚኒስትር ሆነው ባገለገሉባቸው ዓመታት በኢትዮጵያ የጤና መሠረታዊ አገልግሎቶች መስፋፋታቸውና የሕፃናትና እናቶች ሞት መጠን መቀነሱ ይገለጻል። ዋና ዳይሬክተሩ በመጀመሪያው ዙር የዓለም ጤና ድርጅት የመሪነት ዘመናቸው በገጠሟቸው ፈተናዎች መካከል የኢትዮጵያ መንግስት ከህወሓት ጋር ጦርነት በገጠመበት ጊዜ ለቡድኑ ድጋፍ ይሰጣሉ በሚል ከፍተኛ የኢትዮጵያ መንግስት ባለስልጣናት በተደጋጋሚ ይከሷቸው ነበር። ከሰሞኑም ደግሞ እኚሁ በእኛ ሰው በኩል የዓለም ጤና ድርጅት በግጭት ውስጥ ባለው የአማራ ክልል እየተፈጸመ ባለው የጤና ባለሙያዎችና የጤና ተቋማት ጥቃት ላይ አስቸኳይና ገለልተኛ ምርመራ እንዲደረግ ጠይቋል። የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በኤክስ ገጻቸው ላይ ባጋሩት ጽሑፍ ግድያን፣ እስርንና ድብደባን ጨምሮ የጤና ባለሙያዎች የተለያዩ ጥቃቶች ኢላማ መሆናቸውን የሚያሳዩ የሚረብሹ ሪፖርቶች መውጣታቸውን ጠቅሰው ድርጊቱን አውግዘዋል። ዶክተር ቴድሮስ አድሃኖም ከ10 ቀናት በፊት ዶክተር ጸጋውን ስሜ የተባለ ሐኪም በባህር ዳር ከተማ ውስጥ በጸጥታ ኃይሎች እንደተገደለና ከዛም በኋላ ሕይወቱ አልፎ መገኘቱ በጽሑፋቸው ጠቅሰዋል። ከዚህም ባሻገር በመንግስት የጸጥታ ኃይሎችና በታጣቂዎች መካከል እየተካሄደ ባለው ግጭት ሳቢያ ሆስፒታሎች ወድመዋል፣ የእርዳታ ሰራተኞችም ሕይወታቸውን አጥተዋል ብለዋል። በኢንተርኔት አገልግሎት መቋረጥ ምክንያት መረጃዎችን ለማግኘት አስቸጋሪ መሆኑን የጠቀሱት ዶክተር ቴድሮስ በተፈጠሩት ክስተቶች ላይ አስቸኳይና ገለልተኛ ምርመራ እንዲደረግ ጠይቀዋል። የጤና ተቋማትና የጤና ባለሙያዎች የጥቃት ኢላማ መሆን እንደማይገባቸው አጽንኦት ሰጥተዋል። መቋጫ ባልተገኘለት የክልሉ ግጭት የጤና ተቋማትና የትምህርት ቤቶችን ጨምሮ በርካታ የሲቪል መሠረተ ልማቶች መውደማቸው የተገለጸ ሲሆን የጤና ባለሙያዎች ሁለቱም ተፋላሚ ወገኖች የጥቃት ኢላማ መሆናቸውን የሚያሳዩ መረጃዎች ወጥተዋል። ባለፈው ዓመት የባህር ዳር ጥበበ ግዮን ስፔሻላይዝ ሆስፒታል የቀዶ ሕክምና አገልግሎት ኃላፊ ዋና ዶክተር የሆኑት አንዱዓለም ዳኜ ከሥራ ወደ ቤታቸው ሲመለሱ በታጣቂዎች መገደላቸው ይታወሳል። ዶክተር አንዱዓለም በባህር ዳር ዩኒቨርሲቲ ስር የሚገኘው ጥበበ ግዮን ስፔሻላይዝ ሆስፒታል የጉበት የቆሽትና የሐሞት ከረጢት ስፔሻሊስት ሐኪም፣ ተመራማሪ እንዲሁም መምህር ነበሩ። ህዳር ወር ላይ በምዕራብ ጎንደር ዞን በመተማ አጠቃላይ ሆስፒታል የአይን ሕክምና ነርስ የነበረው አቶ ዳንኤል ነጋ ታፍኖ ከተወሰደ በኋላ የተጠየቀው 3.5 ሚሊዮን ብር የማስለቀቂያ ገንዘብ ቢከፈልም መገደሉን የቤተሰብ አባላት ለቢቢሲ ተናግረዋል። በግጭት ቀጠና ውስጥ ሆነው በማህበረሰቡ አገልግሎት የሚሰጡ የጤናና የትምህርት ባለሙያዎች ላይ ግድያ፣ እገታ፣ እስር እንዲሁም ድብደባ እንደሚደርስባቸው ይነገራል። የፌዴራል መንግስት የክልሉን ጨምሮ ልዩ ኃይሎች ትጥቅ እንዲፈቱም የወሰደው እርምጃን ተከትሎ በፋኖ ታጣቂዎችና በመንግስት ኃይሎች መካከል ግጭት ከተቀሰቀሰ ከ2 ዓመት በላይ አስቆጥሯል። ግጭቱ በክልሉ የተለያዩ አካባቢዎች የተስፋፋ ሲሆን በበርካታ ዞኖችና ወረዳዎች ግጭቶች እየተካሄዱ ይገኛል። ምንም እንኳን በግጭቱ ሁለቱም ወገኖች ኪሳራ እያጋጠማቸው እንደሆነ ቢነገርም ሰላማዊ የክልሉ ነዋሪዎች ትልቅ ዋጋ እየከፈሉ እንደሆነ
የሰብአዊ ድርጅቶች ሪፖርቶች አመላክተዋል። በክልሉ ለሚፈጸሙ ግድያዎችና የሰብአዊ ጥሰቶች ሁለቱም ወገኖች የሚከሰሱ ቢሆኑም ብዙውን ጊዜ ያስተባብላሉ። በቅርቡ ቢቢሲ ባካሄደው ምርመራ ከሐምሌ 2015 እስከ ግንቦት 2017 ዓ.ም ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች አስገድዶ መደፈር ጥቃት እንደደረሰባቸው ተመላክቷል። ምንም እንኳን እውነተኛው ግጭት ነክ የወሲባዊ ጥቃት መጠን ሪፖርት ባለመደረጉና ባለመመርመሩ በትክክል ባይታወቅም ቢቢሲ 4 በመቶ ከሆኑት የክልሉ 43 የጤና ጣቢያዎችና የሕክምና ምንጮች በሰበሰበው መረጃ 2697 ሰዎች አስገድዶ መደፈር ጥቃት እንደደረሰባቸው ሪፖርት አድርጓል። ለእነዚህ ጥቃቶች የመንግሥት የጸጥታ ኃይሎች የተከሰሱ ሲሆን መንግሥት በዚህ ጉዳይ ላይ የሰጠው ምላሽ ምንም የለም። ከዚህ ቀደም ዩኤን ኦቻ በአማራ ክልል በቀጠለው ግጭት ምክንያት ግብረሰናይ ድርጅቶች ችግር እየገጠማቸው እንደሆነና በርካታ ጉዳቶች ማጋጠማቸውን ገልጾ ያውቃል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ረድኤት ሰራተኞች ላይ እገታ፣ ዝርፊያና ጥቃት ጨምሮ 93 ክስተቶችን አውሮፓውያኑ 2023 መዝገብ ያለው ብሎ ነበር። የኛ ሰው በደብሊውኤችኦም ከሰሞኑ ጉዳይ ላይ ይህን ብለዋል። ቀጣዩን ደግሞ አብረን የምናየው ይሆናል።